ማልቀስ ምናምን የለብሽም። እኔ እንድታለቅሽም አልመጣሁም፣ ለማዘን አልመጣሁም። ምንድነው ያስለቀሰሽ? ድጋሚ እንዳታለቅሽ ዝም ብለሽ ንገሪኝ። ያለው አጥኒ ብቻ ነኝ። ጉድ እኮ ነው ጋይስ። እቺ ልጅ የተደበደበችው ሰሞኑን ሳይሆን ከ10 ወር በፊት እንደሆነ አዲስ አበባ ፖሊስ መግለጫ አውጥቷል በዚህ ጉዳይ እና በጣም ያሳዘነች ባይዘበይ ስለተደበደበች ብቻ ሳይሆን ንቀት የሚለውን ነገር እኔ በደንብ ስለማውቀውና የሚያምስ ስሜት ስላለው ነው። እቺ ልጅ አካባቢዋ ላይ የሚረዳት ሰው የለም፣ ብንደበድባትም ምንም የሚያመጣ ሰው የለም ብለው ስለሚያስቡና የገንዘብ አቅምም ያን ያክል የላትም ብለው ስለሚያስቡ ተስፋ ምን ይልህ ስለሆነ እኔ ደግሞ ተከታተልሽ እሱ ማሳለፍ ነው። ስለዚህ 6 ወር የቤት ኪራይን ይከፍላሉ። አሁን እናትሽ ቪዲዮን እንዳታይ ስትፈልጊ ነበርና ለምን ይሄንን ለማድረግ አሰብሽ? ለምን ቪዲዮን ብታይ ምን ይፈጠራል ብለሽ? ሸማግሌ ነው እኔ ታረቀኝ እንጂ በደረጃም በፖሊስ በምንም አይደለም ተታረቀ ተባለ። ያኔ በእርቅ ጉዳዩ የተፈጸመው በራሷ በማዘር ፍላጎት ነው። እኔም ይሄርቅም ስህተት ከሆነ ይቅርታ። ማን ነው ይቅርታ የምትይው እንዴ? አባቴ የላትም አባቷ እኔ 6 ወር እርጉዝኝ ነው ተፈተማ ያሳልፍልሻለሁ ትለኛለች። እባክሽ ባታለሽ እሺ። እኔ ብዙ እህት አለሽ እሺ። እኔ ሁሉ ሰው ይወድሻል እሺ። እሺ እኔ የኔም ባፈሰስ ይበል አታልበሽ እሺ። ሞይ ነው ሰው አይባይ አንቺም ታለቅሽ ልጅ አይደለሽም እሺ። እሺ እሺ በጣም እንወድሽ በጣም ቆንጆ እሺ። እውነት እሺ እባክሽን። እህታችን ላይ ደረሰው ነገር በጣም የሚያሳዝነው እኔም እንደ እናት ረብሾኛል። የኦብሴ እናት እንግዲህ የእሷ ብቻ እናት ሳትሆኝ የሁላችንም እናት ነሽ። ስሜቱን እንረዳሻለን። አጠቃላይ የኢትዮጵያ ሕዝብ የተረዳው ነውና እኔ ከዩኒቨርሳል ታክሲና ዴሊቨሪ ነው የመጣሁት እናንተን ለማገዝ ስለፈለጉ ያላችሁበትን ሁኔታ ያለንበት ሁኔታ የሚታይ ነው። አይተሻል። እዚህ ነው የምንኖረው፣ ከልጄ ጋር ነው የምኖረው። እኔ ልጄን አላባት ነው የማሳድገው፣ እኔ ነኝ የማሳድገው። ልብስ አጥቤ እና እየኖርን ነበረ። መቼም እኔ ዕለቱን እንትን እያልኩ እየኖርኩ ልጄንም እያስተማርኩ እንትን ብዬ በዛ መሀል ነው ይሄ ነገር የተፈጠረ። ምስክር አልነበረኝም። ምስክርም የራሳችሁ ቪዲዮ ነው የነሱ ቪዲዮ ነው እንጂ ሌላ ምስክር አልነበረኝም። ራሳችሁ ነው እዚህ አልጋ ላይ ነው እዚች ጋር ነው እዚህ ቤት ነው መጥተው የማይዱ ሌላ አልነበረኝም። እኔ ምስክርም ነበር ራሳችሁ በለቀቁ ቪዲዮ ነው እነሱን ሊያሳስረው የቻልኩ እዛን ጊዜ እንጂ እነሱ እኔ ባሌለውበት የፈለጉም ቢያረጉም ይችላሉ ነበር። ግን አልሰጠኝም። ምን ያለችኝ አንድ ልጅ እሷ ናት። እባክሽ ባታለሽ እሺ። እኔ ብዙ እህት አለሽ እሺ። እኔ ሁሉ ሰው ይወድሻል እሺ። እሺ እኔ የኔም ባፈሰስ ይበል አታልበሽ እሺ። ሞይ ነው ሰው አይባይ አንቺም ታለቅሽ ልጅ አይደለሽም እሺ። እሺ በጣም የሚወድሽ በጣም ቆንጆ እሺ። እውነት እሺ እባክሽን። ስለዚህ በትክክል አሁን ምን ያስፈልግሻል? ከስራሽ ጋር በተያያዘ ኦብሴስ ባይጄን ማጥበው እና የተከታዩበትም አይታፈ ይችላል እና ልጄን በቃ እንደዚህ መውጣት ካልከታ ደህና ቦታ እንድትማር ነው የምፈልገው። ዩኒቨርሳል ታክሲ ኦብሴንም በደንብ እንደሚያስተምርልን እርግጠኛ ነኝ። ካንቺም ቋሚ ነገር ከናንተ ትምህርት ቤት እንዲያስተምርልኝ ነው የምፈልገው። ሞራላን እንትን ስላለ የልቦና እንትንም ይችላል። እባክሽ አታልቅሽ እሺ። በጣም የምንወድሽና እውነት አታልቅሽ ያልሽ እባክሽ እንወድሻለን እሺ። ስለዚህ ዩኒቨርሳል ታክሲ እሷንም እንደሚያስተምርልን እርግጠኛ ነኝ። አንቺንም በቋሚነት የምንረዳበት ዝም ብሎ ገንዘብ ረድተን ማለፍ ሳይሆን በቋሚነት ለመርዳት ነው ወደዚህ እኔም የመጣሁት ማለት ነው። ስለዚህ ኦብሴም የተሻለ ትምህርት ትማራለች፣ በደንብ እናደርገዋለን። አንቺንም በቋሚነት ለመርዳት እንፈልጋለን። ይሄንን መልስ ዛሬው ነው የምናሳውቅሽ። ምን እንደሚያደርጉ ይሄን ቪዲዮ እናደርሳለን። ሁላችንም የኢትዮጵያ ሕዝብ እንድትማርልን እንፈልጋለን። እሷ የባስ የእሷን እንድትማርልን ነው የምፈልገው። እሷን ሞራል የልቦና እንትን እንድትሰራ ልቦና እርዳታ እንድታገኝ እናደርጋለን። እሷ መሆኗ ነው እና አይዞሽ ልጅ ይሆናል ስለሚለው ነው እንጂ ቆማ ማይዱ ማን ነበር በዛ እንትን እንደለቀቁ ማለት ነው። እና እሱን እንዳታለቅሽ እሺ፣ እንዳታለቅሽ አንቺ ጀግና ነሽ እሺ።
እሺ በፍጹም እንዳታለቅሽ። ቀና ብለሽ መሄድ ያለብሽ ልጅ ነሽ። እሺ በጣም ትዕግስተኛ ነሽ፣ በጣም ጎበዝ ነሽ። እሺ በጭራሽ እንዳታለቅሽ። ይሄ ነገር መጥቶበት ደነገጣት እንጂ በጣም አክቲቭ ማትራሳራው ነገር የለም። በጣም ትሳተፋለች፣ ብዙ ነገር ላይ ትሳተፍ ልጅ ነበራት። ግን ይሄ ነገር ሲመጣበት ቀነሰች፣ ብዙ ነገር ቀነሰች። ጠንካራ እንድትሆኚ ነው የምንፈልገው። በሚያስፈልግሽ ነገር ዩኒቨርሳል ታክሲ ከጎንሽ ነው። እኔም አብሬሻለሁ። አንቺ ጀግና፣ ቆንጆ፣ ጠንካራ ልጅ ነሽ። በፍጹም እንባ ከዚህ በኋላ ካንቺ አይን እንዳይፈስ እሺ። ቀና ብለሽ የምትሄጂ ለብዙዎች አርአያ ምሳሌ የምትሆኚ ትልቅ ደረጃ ደርሰሽ የምናይሽ ልጅ ነሽ። ይሄን ነው አቂ። ካሁን በኋላ እንደማታለቅሽ ቃል ግቢልኝ። አይኔን ያይሽ ነገር እውነቴን ነው የምልሽ። ከዚህ በኋላ እንደማታለቅሽ ቃል ግቢልኝ። እንግዲህ ቪዲዮ ላይ እንደተመለከታችሁት ያለው ሁሉም ነገር በጣም ነው የሚያሳዝነው። የኦብሴንም እናት በቋሚነት የምትሰራበትን የምትለወጥበትንና ኦብሴም የተሻለ ትምህርት ቤት የምትማር እንግዲህ ጠዋት ኦብሴና እናቷ ቤት መጥቼ የሚፈልጉትን ጠይቄ ነበረ። ዩኒቨርሳል ታክሲም ያን እንደሚያደርግላቸው እርግጠኛ ነበርኩ ስነግራችሁ። እነሱም አላሳፈሩኝም። ጠዋት ጠይቄያቸው 5 ሰዓት ላይ 10 ሰዓት ላይ ኦብሴ እናት የጠየቀችውን እንዲሁም ለኦብሴ የሚያስፈልጋትን እናደርጋለን ብለው አብሮኝ መጥተዋል። ይሄንን ደግሞ ያደረገው እንዳልኳችሁ ዩኒቨርሳል ታክሲና ዴሊቨሪ ነው። የዩኒቨርሳል ታክሲና ዴሊቨሪ ዲጂታል ዳይሬክተር አቶ በረከት አብሮኝ መጥተዋል። እሺ በጣም ነው የምናመሰግነው ኪዱ። ይሄን ጉዳይ የሰማነው ዛሬ ጠዋት ነው። ዛሬ ጠዋት እንደነገርሽን እንግዲህ ባለው ነገር የሁሉም ኢትዮጵያዊ ልብ ያዘነበት ነው። እናታችንም የብዙ ኢትዮጵያውያንን እናት ይወክላሉ። ኦብሴም እንዲሁ ጎበዝ ልጅ እንደሆነች ሰምተናል፣ ጎበዝ ተማሪ እንደሆነች ሰምተናል። ስለዚህ ዩኒቨርሳል ታክሲ እና ዴሊቨሪ ለዛሬ እሳቸው በልብስ ማጠብ እንደሚተዳደሩ ሰምተናል። በዚህ ጊዜ ጎንበስ ብለው በእጃቸው እያጠቡ መቆየት የለባቸውም ብለን ዛሬ በሰማነው እንግዲህ ይሄን ይዘን መተናል። የልብስ ማጠቢያ ማሽን ናት። ከዚህ በኋላ እንግዲህ ደግፎታል ብለን እናስባለን። የተወሰነ ነገር ኦብሴን ደግሞ ከዚህ በኋላ ያላትን የትምህርት ወጪዋን በአጠቃላይ ዩኒቨርሳል ታክሲና ዴሊቨሪ ከተጠቁት ጎን ለመሆን በህዝብ ፊት፣ በአንቺ ፊት፣ በሚዲያሽ ስም ቃል እንገባለን። የትምህርት ወጪዋን ከዚህ በኋላ ያላትን የትምህርት ጉዞ አሁን ካለችበትም ትምህርት ቤት እንድትወጣ እናደርጋለን። የተሻለ ትምህርት ቤት እንፈልጋለን። ሙሉ ወጪዋን በተመለከተ ዩኒቨርሳል ታክሲና ዴሊቨሪ አብሯችሁ ይቆማል። በሚያስፈልገው ሁሉ ከጎናችሁ ነን። የኢትዮጵያ ህዝብ ከጎናችሁ ነው። የኦብሴን ሁኔታ አሁን ያለችበትን እንግዲህ ከደረሰው ነገር አንጻር የብዙ ሰው ፍርሃት ምን እንደሆነ ይገባናል። ስለዚህ ከስነ ልቦና አንጻር መታገዝ ያለባትን ከትምህርት አንጻር በእያንዳንዱ ነገር አብረናት እንቆማለን። የስነ ልቦና ድጋፍ ታገኛለች። ትምህርቷን ከዚህ በኋላ ያለምንም መረበሽ እንድትማር ዩኒቨርሳል ታክሲና ዴሊቨሪ አብሯችሁ ይቆማል። ስለዚህ እድል ደግሞ ኪዱ አንቺን እናመሰግናለን። አቶ በረከት በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። አላሳፈራችሁኝም። ጠዋት ጠይቄ 5 ሰዓት ባልሞላው ጊዜ ውስጥ አብረውኝ መጥተው ይሄን አድርገዋል። ኦብሴ የተሻለ ትምህርት እንድታገኝ ነበር የእናቷም ጥያቄ፣ የትክክለኛ እናት ወላጅ ጥያቄ ነውና የተሻለ ትምህርት እንድትማር የጠየቁትን ሁሉ እንደሚያደርጉልኝ ዩኒቨርሳል ታክሲና ዴሊቨሪ እርግጠኛ አድርገውናል። በጣም ነው የምናመሰግነው። ስለ ሁሉም ሁሌም ቀድማችሁ ስለምትደርሱና ከጎኔ ስለምትሆኑ በጣም ነው የማመሰግነው። በተጨማሪም እንዳየሁት ከሆነ በስነ ልቦና በጣም ተጎድታለችና ካለችበት አካባቢ ብትቀይር እኔ ደስ ይለኛል። እንግዲህ ሁላችሁም የሚሰማችሁ ይመስለኛል ይሄ። ስለዚህ ኦብሴና እናቷ ቤት ቢቀይሩ እዚህ ተከራይተው ነው ያሉት። ለደህንነታቸውም ሴፍ ነው ብዬ አላምንም። ስለዚህ በዚህ ደግሞ ክብርት ከንቲባችን እርሶም እንደማያሳፍሩኝ እርግጠኛ ነኝ። ቤት ያስፈልጋቸዋል፣ ከጎናቸው ልንቆም ይገባል። ካልሆነም ደግሞ 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ጌጡ ነውና ሁላችንም ይሄንን አብረን ተባብረን ማድረግ እንችላለን። እንግዲህ ቤት ገዝተን ልናስገርማቸው ይገባል። ይሄን ቻሌንጅ እንድትቀላቀሉ እጠይቃለሁ። እነሱ የሚሉትን እንስማ አደራ። አመሰግናለሁ። እኔና አመሰግናለሁ። እኔና ተባረክ። እኔ ጠዋት ስትመጣ እውነቴ ነው አልቀረጽም ብዬ ነበረ። በቃ በልቤ ስንት ነገር እያሰብኩ ነው አንቺ ጋር የመጣው። መቀረጽም አልፈለኩም። ለምን በቃ አልቀረጽም ትርፉ ምንም ላይሆን ብዙ ነገር እንትን እላለሁ ብዬ ደስተኛ ሳሉን ነው መጥቼ ወሰርኩሽ እና
አመሰግናለሁ። ተባረኪ። የልጆች እናት ሆኜ ልጆችሽ ይባረኩ። ልጅ አጠገብ እንደቆምሹ ልጆችሽ አጠገብ አምላክ ይቆምልሽ የሚለው ይሄ ነው እና አሁን ራሱ በልቤ እንደ እሷን ለምን አስገባት ይሁን እንደ ውስጤ እየረበሸኝ ነበርና ጥሩ ሰው ነሽ፣ መልካም ሰው ነሽ። ባልሽም ቀጥይበት፣ እግዚአብሔር ይርዳሽ። አሜን። አመሰግናለሁ። ያው ያደረጋችሁ ነገር በጣም ደስ ይላል። እግዚአብሔር ወጣ ይተካል።